በደቡብ ግብርና ትራንስፎርሜሽን ኢንስቲትዩት አማካኝነት ጸደይ በተባለው ፕሮግራም ለስራ አጥ ወጣቶች በግብርናው ዘርፍ በማሰማራት የራሳቸውን ገቢ እንዲያሳድጉ የሚያስችል መርሃ ግብር ነው። ፕሮግራሙም በንብ ማነብ፣ በእንስሳት ሀብት፣ በአትክልትና ፍራፍሬ ዘርፎች ወጣቶችን በማሰማራት ባለፉት ጊዜያት በደቡብ ኢትዮጵያ ክልል የራሱን ድርሻ ሲወጣ መቆየቱን ተመላክቷል። ይህ ፕሮግራም አሁንኛ ያለበትን ደረጃም የክልሉ ምክትል ርዕሰ መስተዳድርና የስራ ክህሎት ቢሮ ኃላፊው ዶክተር አበባየሁ ታደሰና የኢንስቲትዩቱ ዋና ዳይሬክተር አቶ ገርማሜ ጋሩማና ሌሎች የሚመለከታቸው ባለድርሻ አካላት በተገኙበት በአርባ ምንጭ ከተማ ተገምግሟል። በደቡብ ኢትዮጵያ ክልል በ6 ዞኖች በ13 ወረዳዎችና በ130 ቀበሌያት ፕሮግራሙ ተግባራዊ በመደረግ ላይ የሚገኝ ሲሆን ለወጣቶችም ከፍተኛ የስራ ዕድል መፍጠር መቻሉን የክልሉ ምክትል ርዕሰ መስተዳድርና የስራ ክህሎት ቢሮ ኃላፊው በግምገማው መድረክ ላይ ተገኝተው ባደረጉት ንግግር ገልጸዋል። ግብርና በእንስሳት ልማት፣ በሰብል ልማት እንዲሁም ደግሞ በግብርና መካናይዜሽን እና ቫሉ አዲሽን ላይ የተመሰረቱ የግብርና ግብዓት አቅርቦት ስራዎች ላይ እየሰራ ቆይቷል። ከዚህ ጋር ተያይዞ በፕሮግራም ወረዳዎች በእኛ በክልላችን ወደ 6 ዞኖች ላይ 13 ወረዳዎች ወደ 130 ቀበሌዎች ፕሮግራም የሚካሄድ ነው። በዚህ ፕሮግራም ላይ በርካታ ወጣቶች ተጠቃሚ ሆነዋል። ከሌሎች ፕሮግራም የተሻለ ውጤታማ ፕሮግራም ነው ብሎ መውሰድ ይቻላል። ፕሮግራሙ እንዲሳካም በየደረጃው የሚገኙ ባለድርሻ አካላት የራሳቸውን ዘርፈ ብዙ ኃላፊነት መወጣት እንደሚገባቸውም ተመላክቷል። አጠቃላይ ግን ይሄ ስራ በዋናነት የአመራር ስራ ነው ማለት ነው። እዚህ የተመጣችሁ ክቡር የዞን አስተዳዳሪዎች እንዲሁም የስራና ክህሎት መምሪያ ኃላፊዎች ይሄ ስራ በዋናነት የኛ የተቋማት ቅንጅት በጣም የሚጠይቅ ነው። የሴቶችና ማህበራዊ ጉዳይ ቢሮዎች ይህ ፕሮግራም በዋናነት ማዕከሉ የሚያደርገው ወጣቶች ሲሆኑ በወጣቶችም ደግሞ ወጣት ሴቶችን ማዕከል ያደረገ ነው። ሴቶችን በኢኮኖሚ ኢምፓወር ማድረግ የዚህ ፕሮግራም ዋና አጀንዳ ከመሆኑ ጋር ተያይዞ በዚህ ደረጃ አደረጃጀቶች ሁሉ ይህንን ፕሮግራምና ስራ በማገዝ ከፍ ያለ ሚና ሊጫወቱ ይገባል። ኢንስቲትዩቱ ድጋፍ ለሚያደርግላቸው ወጣቶችም በየደረጃው የሚገኙ መዋቅሮች አስፈላጊውን የመስሪያ ቦታ ድጋፍ ማድረግ ለስራው ስኬት ዋነኛ ኃላፊነት መሆኑን የደቡብ ግብርና ኢንስቲትዩት ማዕከል ዋና ዳይሬክተር የሆኑት አቶ ገርማሜ ጋሩማ ገልጸውልናል። ለዜጎች የስራ ዕድል መፍጠር ማለት ቀላል ነገር አይደለም። ቅድም ክቡር ዋና ሰብሳቢ እንዳነሱትም ለወጣቶች የስራ ዕድል መፍጠር ማለት የዕለት ጉርስ መስጠት ማለት አይደለም። ድህነትን ማሸነፍ፣ የሀገሪቱን ብልጽግና ማረጋገጥ ማለት ነው። ስለዚህ አሁን ማድረግ ያለባቸው እያንዳንዱ ወረዳ የመስሪያ ቦታ ማዘጋጀት አለባቸው ነው። ስለዚህ ወረዳዎች፣ ዞኖች፣ ክልሎች ትልቁ ትኩረት ሊሰጡባቸው ከተፈለገ ጉዳይ የመስሪያ ቦታ፣ የመሸጫ ቦታ ማዘጋጀት አለባቸው። ይሄ ጊዜያዊ ነው። ሀብት ፈጥረው ለሌላ ወጣት ያስረክባሉ የሚለው ነገር ለማሳየት ነው። በዚህ ፕሮግራም በመጠቀማቸው የተሻለ የስራ ዕድል በየአካባቢያቸው መፈጠር መቻሉን በግምገማው መድረክ አግኝተን ያነጋገርናቸው ተሳታፊዎች ገልጸውልናል። እንደኛ አካባቢ በሰብል ማምረት፣ በዶሮ እርባታ፣ በእነዚህ ዘርፍ ንብ በማነብም የተሳተፉ ናቸው። በዚህ ሰዓት እጅግ በሚያስጎመጅ ደረጃ ልጆቹ ውጤታማም ናቸው። ጓሮ አትክልት በቲማቲም፣ በጥቅል ጎመን እና ሌሎችም የጓሮ አትክልቶችን በማልማት የተሻለ ውጤት አግኝቶ ህይወታቸውን ቀይረው ከዛ ባለፈ ደግሞ ለቀጣይ ደግሞ ወደ መሸጋገር ደረጃ የደረሱ ወጣቶች እንዳሉ ነው የኛም ሁኔታ ግምገማ ሁኔታ የሚያሳየው። ወጣቶች ወደ ስራ ከመግባታቸው በፊት የተለያዩ የክህሎት ስልጠና በመስጠት አቅማቸውን እንዲያጎለብቱ ኢንስቲትዩቱ በትኩረት ሰጥቶ እንደሚሰራ የነገሩን ደግሞ የኢንስቲትዩቱ ኤሲሲ ዳይሬክተር የሆኑት አቶ ተሰማ ኤርቦዬ ናቸው። ተቋም የመጀመሪያ ትልቅ ስራ አድርጎ የሚሰራው የዚህ የስልጠና ነው፣ የክህሎት ስልጠና የማይንድ ሴታፕ። ከዛ በኋላ ቀጥሎ ደግሞ የቴክኒካል ስልጠና ይሰጣል። ከዛ ራሳቸው ሲያምኑ ራሳቸው ወደዛ አምነው ሲገቡ ከዛ በኋላ ውጤታማ እንደሚሆኑ ቅድም ባየ ነው። በአንድ አመት ውስጥ በጣም ትልቅ ለውጥ ነው ያየ ነው። ብዙ ካፒታል ማፍራት ችለዋል። በጣም ጥሩ ተሞክሮች አሉ በየአካባቢው እና ሪሊ ትልቅ ተስፋ ያለው ነገር ነው።